ይስጥልኝ ተማኝ የመረጃ ምንጮ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በመቀለ ከተማ ዳዕሮ አካባቢ በተፈጸመ የድሮን ጥቃት በሰዎችና በንብረት ላይ ጉዳት መድረሱን ተገለጸም። የትግራይ መንግስት የሰራዊቱን የሰው ኃይልና የሎጂስቲክ አቅም ለማጠናከር ሰፊ እንቅስቃሴ መጀመሩን አስታወቀም። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ሕይወት አለፈም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶችን ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በመቀለ ከተማ ዳዕሮ አካባቢ በተፈጸመ የድሮን ጥቃት በሰዎችና በንብረት ላይ ጉዳት መድረሱን ተገለጸ። ነሐሴ 14 ቀን 2018 ዓ.ም ከጠዋቱ 5 ሰዓት ገደማ በመቀለ ከተማ ዳዕሮ በተባለ አካባቢ በሚገኙ የመኖሪያ ቤቶች ላይ የድሮን ጥቃት መፈጸሙንና በጥቃቱ የሰዎች አካል እንዲሁም ንብረት ላይ ጉዳት መድረሱን የትግራይ ቴሌቪዥን ዘገበም። እንደ ዘገባው ገለጻ በጥቃቱ የተጎዱ እናቶችና ህጻናት ወደ ሆስፒታል ተወስደው ሕክምና እየተከታተሉ ይገኛሉ። የክስተት የተሰማው ባለፉት ጥቂት ቀናት በደቡብና በደቡብ ምስራቅ ትግራይ በሚገኙ የተለያዩ ወረዳዎች በተመሳሳይ የድሮንና የከባድ መሳሪያ ጥቃቶች መፈጸማቸውን የትግራይ ክልል ኮሚኒኬሽን ኃላፊዎች ባስታወቁበት ወቅት ነው። የትግራይ ክልል አመራሮች እነዚህ ጥቃቶች የፌዴራል መንግስት አዲስ የጦርነት እንቅስቃሴ አካል ናቸው ሲሉ ሲኮንኑ የመከላከል አቅማቸው ለማጠናከር ዝግጅት እያደረጉ መሆናቸውም ገልጿል። ጥቃቱ የተፈጸመው በአዲስ ሚሊዮን አካባቢ ወደ ዳዕሮና ሰራዊት መገንጠያ መሆኑን የገለጹት ነዋሪዎቹ በአካባቢው መኖሪያ ቤቶች እንጂ ሌላ አይነት ወታደራዊ እንቅስቃሴ ወይም መጋዘን እንደሌለ አረጋግጠዋል። ከከተማ የወጡ ምስሎች እንደሚያመለክቱት ጥቃቱ ከፍተኛ መሆኑን የሚያረጋግጥ ጭስ ሲወጣ ይታያል። በጥቃቱ ዙሪያ የትግራይ መንግስትም ሆነ የፌዴራል መንግስት እስካሁን ያሉት ነገር የለም። በሌላ በኩል ቀደም ሲል የፌዴራል መንግስትና ወታደራዊ አመራሮች በሰሜን ኢትዮጵያ የሚደረጉ ወታደራዊና ደህንነት እንቅስቃሴዎች የህዝብን ሰላም ለማስከበርና ህገወጥ ታጣቂዎችን ለመግታት ያለሙ መሆናቸውን ሲገልጹ ቆይተዋል። ሁለቱም ወገኖች እርስ በርስ የጦርነት ዝግጅት እያደረጉ ነው በሚል በሚሰነዛዘሩበት በዚህ ወቅት የተደጋገሙት የድሮን ጥቃቶች በክልሉ ላይ ያቀበለውን የፖለቲካና የደህንነት ውጥረት አባብሶታል። የትግራይ መንግስት የሰራዊቱን የሰው ኃይልና የሎጂስቲክ አቅም ለማጠናከር ሰፊ እንቅስቃሴ መጀመሩን አስታወቀም። የብልጽግና መንግስት በትግራይ ህዝብ ላይ ዳግም አጥፊ ጦርነት ለመክፈት ዝግጅት እያደረገ በመሆኑ የትግራይ መንግስት ጥቃቱን ለመመከት የሚያስችል ሰፊ እንቅስቃሴና ዝግጅት መጀመሩን የትግራይ ኮሚኒኬሽን ጉዳዮች ኃላፊ ዶክተር አብርሃም ሀጎስ ገለጹ። ዶክተር አብርሃም ወቅታዊ ሁኔታዎችን አስመልክተው በሰጡት መግለጫ የትግራይ ሰራዊትን በሰው ኃይልና በሎጂስቲክስ ለማጠናከር የህዝቡን እርስ በርስ የመረዳዳት አቅም ለማሳደግና የሰላምና ደህንነት ሁኔታዎችን ለማስተካከል ሰፊ ስራዎችን እያከናወኑ ይገኛሉ ብለዋል። በተጨማሪም ነሐሴ 4 እና ነሐሴ 12 ቀን 2018 ዓ.ም በደቡብ ትግራይ ራያ አላማጣ ወረዳ መረዋ በተባለ ቦታና ደቡብ ምስራቅ ዞን ሰባ እንደርታ ወረዳ በድሮን በከባድ መሳሪያዎችና በአንቶኖቭ አውሮፕላኖች በሲቪል ቦታዎች ላይ ጥቃት መፈጸሙንና በሰው ህይወትና አካል ላይ ጉዳት መድረሱን ገልጿል። በሌላ በኩል ከፌዴራል መንግስት ጋር የሰላም ድርድር እየተካሄደ እንደሆነና መልእክቶችን መመላለሳቸው አስመልክቶ የሚወሩ ወሬዎችን የህዝቡን የመከታ ዝግጅት ለማዘናጋት ያለሙ ሐሰተኛ ወሬዎች መሆናቸውን አስረድቷል። አክለውም የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የትግራይ ህዝብን ከፈታኝ ሁኔታዎች በመምራት ያወጡና ለአሁኑ ትግል ትልቅ አቅምና ትምህርት የሚሆን እሴት የተዉ መሪ እንደነበሩም አብራርቷል። በትግራይ ክልል በ2018 ዓ.ም 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታወቀም። የተጠናቀቀ ባለው 2018 ዓ.ም ብቻ በትግራይ ክልል 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታወቁም። ማህበሩ የተጎጂዎችን ቤተሰቦች ፍትህ እንዲያገኙና የህግ በላይነት እንዲረጋገጥ እየሰራ መሆኑን ገልጿል። የአሳዛኝ መረጃ የተሰማው ከ2 ዓመት በፊት በመቀለ ከተማ በአሰቃቂ ሁኔታ የተገደለችውን የዘውድ ሀብቱን ገዳይ በተመለከተ የመቀለ ማዕከላዊ ፍርድ ቤት ሐምሌ 29 2018 ዓ.ም ተከሳሾቹ በነጻ እንዲለቀቁ ውሳኔ መስጠቱን ተከትሎ ነው። የፍርድ ቤቱን ውሳኔ በመቃወም 9 ሴቶችን መብት ተሟጋች ሲቪል ማህበራት የጋራ መግለጫ ያወጡ ሲሆን የመቀለ አቃቤ ህግም በውሳኔው ላይ ይግባኝ ብሏል። በተጨማሪም ፍርድ ቤቱ የሰጠው ውሳኔ ኢፍትሐዊ ነው በሚል በርካታ ሴቶች የዘንድሮውን የአሸንዳ በዓል ሙሉ ጥቁር ልብስ በመልበስ የዘንድሮውን አሸንዳ አምባሳደር ዘውዱ ናት፣ ፍትህ በግፍ የተገደለችው ዘውዱ በሚል መፈክር ለማሰብ የሚያስችል እንቅስቃሴ በማህበራዊ ሚዲያ ጀምረዋል። ትግራይ ክልል ባህልና ቱሪዝም ቢሮ በበኩሉ እንቅስቃሴው በመቃወም በበዓሉ ባህሉንና እሴቱን ጠብቆ እንዲከበር መግለጫ ቢሰጥም የሴቶቹ ተቃውሞ ቅስቀሳ በስፋት ቀጥሏል።
በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ህይወት አለፈ። በማዕከላዊ አፍሪካ ሪፐብሊክ ምዕራባውያን ክፍል ከካሜሩን ድንበር አቅራቢያ በሚገኘው ዘምቦ የተባለ የወርቅ ማውጫ ስፍራ በተከሰተ የመሬት መንሸራተት አደጋ ከ100 በላይ ሰዎች ህይወታቸውን ማለፉን ተገለጸ። የካሜሩን ድንበር ከተማ ጋሩዋ ቡላይ ከንቲባ አዳሙ አብዶን ለቢቢሲ እንደተናገሩት ማክሰኞ ከሰዓት የተከሰተው አደጋ ተከትሎ እስካሁን 107 አስክሬኖች ካናዳ ውስጥ ተወጣጥቷል። የነፍስ አድን ስራዎችን ተጠናክሮ የቀጠለ ቢሆንም የሟቾቹ ቁጥር ሊጨምር እንደሚችል ስጋት ፈጥሯል። ከአደጋው የተረፉና ጉዳት የደረሰባቸው ሰዎች ከስፍራው 50 ኪሎ ሜትር ርቀት ላይ በሚገኘው ባቡዋ ከተማ ሆስፒታል ሕክምና እየተደረገላቸው ይገኛል። ማዕከላዊ አፍሪካ ሪፐብሊክ ባለስልጣናት የአደጋው መንስኤ ለማወቅ ምርመራ የጀመሩ ሲሆን የባቡዋ አቃቤ ሕግ ባወጣው መግለጫ አደጋው የተከሰተው ማዕድን አውጪዎችን የሚቆፍሩባቸው በርካታ የመሬት ስር ዋሻዎችን በመናዳቸው እንደሆነም አመልክቷል። አካባቢው ደካማ የስራ ሁኔታና ከባድ ዝናብ የሚዘንብበት በመሆኑ ለተፈጥሮ አደጋዎች የተጋለጠ እንደሆነም ተጠቅሷል። በሱዳን እየተባባሰ የመጣው የጦርነት ግጭትና አጥፊ የጎርፍ አደጋ ከ2025 መገባደጃ ወዲህ ተጨማሪ 200,000 ሰዎችን ማፈናቀሉን የዓለም አቀፉ የስደተኞች ድርጅት IOM አስታወቀም። ለአውሮፓውያን አቆጣጠር ሚያዝያ 2023 ጀምሮ በሀገሪቱ በተቀሰቀሰው ጦርነት ሳቢያ በአጠቃላይ ከ8.6 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን በቀይ ባህርና በሆርሙዝ ባህረ ሰላጤ በተፈጠረው ዓለም አቀፍ የትራንስፖርት መስተጓጎል ምክንያት የረድኤት አቅርቦት ክፉኛ ተጎድቷል። የአይኦኤምን ዋና ዳይሬክተር ኦሚ ፖፕ እንደገለጹት ሱዳናውያን በግጭቱ ምክንያት የመሰረታዊ አገልግሎቶች እጥረት ከማጋጠሙም በላይ በከባድ የጎርፍ አደጋ እየተሰቃዩ ይገኛሉ። በተለይም በሰሜን ኮርዶፋን ኤልኦቤድ ከተማ የኤሌክትሪክ ማከፋፈያ ላይ በተፈጸመ የድሮን ጥቃትና በብሉ ናይል በምዕራብ እንዲሁም በሰሜን ዳርፉር አካባቢዎች በተከሰተ ውጊያና ከባድ ዝናብ በ10 ሺዎች የሚቆጠሩ ዜጎች መጠለያ አልባ ሆኗል። የተፈናቀሉት ውስጥ የተወሰኑት ድንበር አቋርጠው ወደ ኢትዮጵያ መግባታቸውም ተገልጿል። አይኦኤምን ባለፉት 72 ሰዓታት ውስጥ ከ110 ሺህ በላይ ለሚሆኑ ዜጎች የድንኳንና የንጽህና መጠበቂያ ቁሳቁሶችን ጨምሮ አስቸኳይ የሰብአዊ እርዳታ ያቀረበ ቢሆንም ይህንን የዓለማችን ትልቁ የተፈናቃዮች ቀውስ ለመታደግ አስቸኳይ የዓለም አቀፍ ድጋፍ እንደሚያስፈልግም አሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን እገዛ የሚያደርግ ወይም የሀገሪቱ ጋር ንግድና የፋይናንስ ግንኙነት በሚኖረው ማንኛውም ሀገር ላይ እስካሁን ከተሰጠው በበለጠ አድቃቂ የሆነ ግዙፍ ኢኮኖሚያዊ መዘዝ የሚያስከተል እርምጃ እንደሚወስዱም አስጠነቀቁም። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የነዳጅ ዝውውር፣ የምንዛሬ ተቋማትና የመርከብ መዝጋቢዎችን እንቅስቃሴ በአስቸኳይ መቆም እንዳለበት አሳስበዋል። የማስጠንቀቂያ በተሰጠው 5 ወራት የዘለቀው ጦርነት ለማቆም ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት መጠናቀቁን ተከትሎ ሲሆን እርምጃውን ከቴህራን ጋር የንግድ ግንኙነት ባላቸው ተቋማት ላይ ያተኮረው የኦፕሬሽን ኢኮኖሚ ፊውሪ ዘመቻ አካል እንደሆነ ተመልክቷል። ሌላ በኩል ማስጠንቀቂያ የወጣው የአሜሪካ ወዳጅ የሆነችውን የተባበሩት አረብ ኤምሬቶች ከኢራን የተሰነዘረባትን የባሊስቲክ ሚሳኤል ዛቻ ተከትሎ ከቴህራን ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቀችበት ማግስት ነው። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላቸው ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋቸውን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።